የኢትዮጵያ ቀይ መስቀል ማህበር በወላይታ ዞን ውስጥ በተፈጥሮና ሰው ሰራሽ አደጋ የተጎዱ ወገኖችን ከመደገፍ ባለፈ በልማት ስራዎቹ ህብረተሰቡን ተጠቃሚ እያደረገ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። የቀይ መስቀል ማህበር ከማህበረሰብ ከሚሰበሰብ ገቢ ለማህበረሰብ የሚደርስ በመሆኑ የማህበሩ አባል በመሆን ሁሉም ሰው ድጋፍ እንዲያደርግም ጥሪ ቀርበዋል። የኢትዮጵያ ቀይ መስቀል ማህበር የወላይታ ዞን ቅርንጫፍ ጽህፈት ቤት 12ኛ ዙር ጠቅላላ ጉባኤውን አካሂዷል። ሂሩት የምሩ ጉባኤውን ተከታትለዋለች፣ እንደሚከተለው ዝርዝሩን ታቀርበዋለች። የኢትዮጵያ ቀይ መስቀል ማህበር የወላይታ ዞን ቅርንጫፍ ጽህፈት ቤት በሰው ሰራሽና በተፈጥሮ አደጋዎች ዘር ሃይማኖት ሳይለይ እየሰራ ይገኛል። ማህበሩ በዞኑ የተፈጥሮና ሰው ሰራሽ አደጋዎች በተከሰቱበት ወቅት ለተጎጂ ወገኖች ድጋፍ ከማድረግ ባለፈ ዘርፈ ብዙ የልማት ተግባራትን እያከናወነ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። የወላይታ ዞን ቅርንጫፍ ጽህፈት ቤት በወላይታ ዞን ከተቋቋመ ከ1995 ዓ.ም ጀምሮ በወላይታ ዞን በሚገኙ በሁሉም ወረዳዎች ሰብአዊ ድጋፍና የልማት ተግባራትን ከዞንና ከወረዳ መንግስት ከማህበረሰብ ከአባላትና ከበጎ ፈቃደኞች ከተለያዩ እህት ማህበራት ጋር በመተባበር በማከናወን በእርግጥም በአዋጁ መሰረት የመንግስት አጋዥነትና አጋርነቱን አረጋግጧል። የኢትዮጵያ ቀይ መስቀል ማህበር ከ1995 ዓ.ም ጀምሮ በወላይታ ዞን ቅርንጫፉን ከፍቶ ሰብአዊ ድጋፍ እየሰጠ መቆየቱ የተመላከተ ሲሆን የተፈጥሮ አደጋን ቀድሞ መከላከልና አቅመ ደካሞችን በመደገፍ ማህበረሰብ ተኮር ስራዎችን እየሰራ ይገኛል። ለሰብአዊነት እንኖራለን በሚል መሪ ቃል እየተጋ ያለው የኢትዮጵያ ቀይ መስቀል ማህበር የዞን ቅርንጫፍ መካከል አንዱ የሆነ ወላይታ ዞን ቅርንጫፍ ጽህፈት ቤት በዞን ደረጃ ከተቋቋመ ከጥር 1995 ዓ.ም ጀምሮ በወላይታ ዞንና አጎራባች አካባቢዎች በርካታ ሰብአዊ ድጋፎችና የልማት ስራዎችን አከናውኗል፣ እንዲሁም በማከናወን ላይ ይገኛል። አባላትን ከማፍራትና ገቢ ከመጨመር አንጻር በጠቅላላ ጉባኤ የተወሰኑ ውሳኔዎችን ማለትም የሁለት አይነት አባላት ቁጥር ማሳደግና ቅርንጫፉ በራሱ አቅም ለድንገተኛ አደጋዎች ምላሽ እንዲሰጥ ለማስቻል ገቢ ማስገኛ ተግባራትን እንዲያጠናክሩ ክትትል በማድረግ እንደዚሁም ከወረዳ አስተዳዳሪዎችና ከከተማ ከንቲባዎች ከዞኑ መምሪያ ኃላፊዎችና ከዞን አስተዳዳሪዎችና ከሚመለከታቸው አካላት ጋር በመነጋገር የቅርንጫፍ ጽህፈት ቤቱ ገቢ ከፍ እንዲል ከፍተኛ ጥረት አድርጓል። በቻርተር የተቋቋመ የኢትዮጵያ መንግስት የልማትና የሰብአዊ ድጋፎችን ክፍተት አጋር ሆኖ የሚያግዝ ማህበር ነው። ማህበሩ በተወካዮች ምክር ቤት በጸደቀ ቻርተር ነው የሚተዳደረው። ያ ሆኖ በክልሉም በተከሰቱ ሰው ሰራሽና በተፈጥሮ አደጋዎች ቀድሞ ደርሶ ህብረተሰቡን ድጋፍ የማድረግ ስራዎችን ይሰራል። ህይወት የማዳን ስራ ይሰራል። ፈጥኖ በመድረስ የአምቡላንስ አገልግሎት በመስጠት መድኃኒት ቤቶችን በመክፈት ለህብረተሰቡ ፈዋሽነታቸውና ጥራታቸው የተረጋገጡ መድኃኒቶችን በማቅረብ እኛ እንደ ክልል 10 መድኃኒት ቤቶች አሉን። አብዛኛው ያለው ግን በዚህ በወላይታ ዞን ውስጥ ነው። የደቡብ ኢትዮጵያ ክልል ቀይ መስቀል ማህበር ስራ አመራርና የቦርድ ሰብሳቢ ተወካይ አቶ ሚካኤል ዋዳ በክልሉ ቀይ መስቀል ማህበር የአባላትን ቁጥር በመጨመር ገቢን የማሳደግ ተግባራት ሊጠናከር እንደሚገባም ጠቅሰዋል። ውሃ እጦት የሚቸገሩ አካባቢዎች ቦታ ላይ ሄዶ በአቅሙ ልክ የውሃ መስመሮችን በመዘርጋት ጉድጓድ በማስቆፈር ለምሳሌ ኪንደኮሻ ላይ በቅርቡ እኛም ተገኝተን ያስመረቅነው ነገር አለ፣ የውሃ ፕሮጀክት አለ። ስለዚህ ይሄንን ከሚመለከታቸው አካላት ጋር በመገናኘት የሰራቸው ስራዎች ነው። ይሄ እንደ ሌሎች ከሌላ ቦታ አግኝቶ የሚያደርገው ሳይሆን እዚሁ ያለው በዚህ በወላይታ ውስጥ ያሉ አባሎቹ የመንግስት ተቋማት ድርሻቸውን ተወጥቶ በዛኑ ልክ ደግሞ ወደ መሬት የወረደ ስለሆነ ቀይ መስቀል የኔ ነው ማለት ያስፈልጋል። የኔ ነው ካልን አብረን ከተባበርን ከሰራን ለህዝቦቻችን ደርሰን ማገልገል እንደምንችል አመልካች ተቋም ነው ብለን መውሰድ እንችላለን። ማህበሩ ከተፈጥሮና ሰው ሰራሽ አደጋ ባሻገር ማህበረሰብ ተኮር የልማት ስራዎች ላይ የተሰማራ በመሆኑ ወረዳዎችና ከተማ አስተዳደሮች የየራሳቸውን አስተዋጽኦ በማድረግ ሊደግፉ ይገባልም ነው የተባለው። ቱራሳ ዴቦ ቀበሌ በጣም አካባቢው የተጎዳ የተሸረሸረ የነበረው ዛሬ 10 አመት እዛ አካባቢ ሰው ለደቂቃዎች መቆየት አይችልም። ዛሬ ላይ ግን
ጥቅጥቅ ጫካ ደን ሆኗልና ይሄ ችግር ከደረሰ በኋላ ሰው ሰራሽ ተፈጥሯዊ አደጋ ከደረሰ በኋላ መሯሯጥ ብቻ ሳይሆን አስቀድሞ የመከላከል ስራ ላይ ቀይ መስቀል ሰፊ ስራ እየሰራ ይገኛል። እንደ ወላይታ ዞን በተለይ ቀይ መስቀል ቅርንጫፍ ትልቅ መጋዘን ለቀጣይም ለተለያዩ ድንገተኛ የሚሆን መጋዘን መገንባቱ አንዱ ትልቁ እሹ ነው። እንደኛም ያንን እህልም ጭምር በመሰብሰብ ድጋፍ የማድረግ ጉድለቶች አሉ። ያንን ጉድለት በቀጣይ ግን አርመን ተግባብተን ለመስራት ነው ያየ ነው ትልቁ ጉድለት። በህዝባችን ላይ በደረሰው ከፍተኛ የመሬት መንሸራተት አደጋ በሰው ህይወትም በንብረትም ላይ ጉዳት አድርሷል። በአደጋውም ከ20 በላይ የሚሆኑ ሰዎች የሞቱበት አሳዛኝ ክስተት ነበረ። በዚህም ከሌሎች መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በጣም ቀድሞ በመድረስ ለተወዱ ወገኖች ከፍተኛ ሰብአዊ ድጋፍ ያደረገ ማህበር ነው። ቀይ መስቀል ማህበር ዘርን፣ ሃይማኖትን የማይለይ በመሆኑ ወጣቶች ከገንዘብ ባለፈ በበጎ ተግባራት እንዲሰማሩና የሃይማኖት ተቋማት፣ ትምህርት ቤቶች የግንዛቤ ስራዎችን በመስራት ማህበሩን እንዲደግፉ ጥሪ የተላለፈ ሲሆን በመጨረሻም የቦርድ አባላት ሹም ሽረት በማድረግ ጉባኤው ተጠናቋል። በወላይታ የተፈጥሮ ሀብትና ዘመናዊነትን ያማከለ ኢኮቱሪዝም መዳረሻዎች ግንባታ ለአካባቢው ማህበረሰብ የመሰረተ ልማት አማራጭ ይዞ በመቅረቡ ጠቀሜታው የጎላ መሆኑን የሚዲያና የኪነ ጥበብ ባለሙያዎች ገለጹ። ከተለያዩ መስሪያ ቤቶች የተውጣጡ ተጓዥ የኪነ ጥበብ ባለሙያዎች በወላይታ ሶዶ ከተማ የካወጦናን ሐውልት፣ የዳሞታ ተራራንና የአጆራ መንትያ ፏፏቴዎችን ጎብኝተዋል። ታሪካዊና ሰው ሰራሽ መስህቦችን ከመጎብኘት ባለፈ በማስተዋወቅ የልማት አጋር እንደሚሆኑም አስታውቀዋል። ነህሚያ ገነቱ የዝርዝሩ ባለቤት ናት። በተፈጥሮ ሀብት በታደለችውና በታሪካዊቷ ወላይታ ሶዶ ከተማ ለመጎብኘት ተጓዥ የኪነ ጥበብ ባለሙያዎች ሁለተኛ ዙር ጉዟቸውን ከቱሪዝም ሚኒስቴር፣ ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና ባይራ ትሬዲንግ፣ ገጣሚያንና ደራሲያን፣ ጋዜጠኞች የንባብና የባህል ግንዛቤን ለሕዝቡ ለማድረስ ብሎም ዓለም አቀፍ የሴቶች ቀን ምክንያት በማድረግ በከተማዋ አንዳንድ ታሪካዊና ተፈጥሯዊ ቦታዎችን ጎብኝተዋል። ወላይታ የታደለቻቸውን የተፈጥሮ ሀብቶች ጎብኚዎች መጥተው እንዲጎበኙ ስፍራዎችን አመቺ ማድረግ እንዳለባቸው አንስተዋል። አሁን የወጣንበት ቅድም እንደነገርኩሽ ከባይራ ትሬዲንግ ከቱሪዝም ሚኒስቴር እንዲሁም ከጠይም መልቲሚዲያ ጋር በመሆን አንጋፋ አርቲስቶችን፣ ገጣሚዎችን፣ የኪነ ጥበብ ባለሙያዎችን ይዘን ነው የወጣ ነው። የቱሪዝም መዳረሻዎችንም ጭምር ነው እየጎበኘን ያለ ነውና እነዚህን ስራዎች አቀናጅተን የወጣ ነው። እኔ ቁጭት ነው ያደረብኝ። ምክንያቱም መሰለሽ ድንቅ የሆነ ተፈጥሮ አለ፣ ነገር ግን ደግሞ ብዙ ፋሲሊቲዎች ያልተሟሉ እንዳሉ ይሰማኛል። ስንመጣ ጀምሮ ያለው መንገዱ ብናየው ቅርብ ሆኖ እያለ ነገር ግን መንገዱ አስቸጋሪ ነው። ስለዚህ መንገዱ ይሟላለት። ሁለተኛ ደግሞ እዚሁም ደግሞ መጠን ደግሞ አንዳንድ ፋሲሊቲ ቱሪዝም ያለ ፋሲሊቲ አይሆንምና የበለጠ እንዲታይ እንዲጎበኝ ለማድረግ ፋሲሊቲዎች ያስፈልጉታል። ተጨማሪ ፋሲሊቲዎች ያስፈልጉታል። እንደምታየው ይሄ ተፈጥሮ ደግሞ ለምሳሌ እንደ ማውንቴን ኬብል ካር የመሳሰሉ ነራሱ ቢሰራበት ምቹ ነው። ከነዚህ ድንቅ ፏፏቴዎች ተጨማሪ አዳዲስ ነገሮችን እሴት መጨመር ይቻላልና ይሄው ነው ይመስላል። የዚህ ጉዞ ዋና ዓላማ ጠንካራ ልጆችን ወልደው ለቁም ነገር ያበቁ እናቶችን መዘከርና ትውልድ የንባብ ባህሉን እንዲያዳብር ብሎም የቱሪዝም ስፍራዎችን መጎብኘትና ማስተዋወቅ መሆኑን የፕሮግራሙ ዋና አዘጋጆች ገልጸዋል። ዓለም አቀፍ የሴቶች ቀን የምናከብረው የቀድሞውን የክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝን እናት ልናከብር ነው የመጣ ነው። እንግዲህ 9 ልጆች አሏቸው። 9ኙ ትልልቅ ቦታ የደረሱ ፕሮፌሰሮች፣ የሀገር መሪዎች እና ደግሞ በግልም በመንግስት ስራ ውስጥ ያላቸው ትልቅ አስተዋጽኦ ለሀገርም የሚፈከርበት የሚመሰገንበት ነውና እኚህን ድንቅ እናት እኚህን እንቁ እናት እድሜ ይስጥልን ብለን ስለሳቸው ልዩ መሰናዶ ያዘጋጀነው ፕሮግራም ነው። ዋና ዓላማ ወመዘክር ወይም የብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከድርጅታችን ከባይራ ጋር በመሆን የዓለም አቀፍ የሴቶችን ቀን በማስመልከት የንባብ እና የስነ ጽሑፍ ጉብኝት ነው የሚያደርገው። በዚሁ ጎን ለጎን የባህል የቱሪዝም ሚኒስቴር
የሀገር ውስጥ ቱሪዝምን ለማበረታታት አብሮን እየሰራ ይገኛል። ስራችን ቱሪዝም እና ንባብን ያቀናጀ ነው የሚሆነው ማለት ነው። ወላይታ ዞን መልክዓ ምድርን የተላበሱ የመስህብ ስፍራዎችን ለጎብኚዎች ምቹ ለማድረግ በትኩረት እየተሰራ ነው ተብሏል። መስህብ አለም ብሎ ማውራት ብቻ ቱሪዝምን መሳብ አይችልም። መስህብ ካለን ደግሞ መሟላት ያለባቸው ነገሮች አሉ። ከነዛ ውስጥ አንደኛው መንገድ ነው። አሁን የኛም ዞን ምንድነው ያሰበው አጆራ ላይ የተለያዩ ስራዎችን ለመስራት አስቦ የተንቀሳቀሰ ይገኛል። ይሄ ቦታ ግን መጥቶ ያየ ሰው በቃ በጣም ሰርፕራይዝ ይሆናል። ግን ቦታው ጋር ለመድረስ የመንገድ ችግር አለ። ወደ ታች ለመውረድ ደግሞ መውረጃ ችግር አለ። አሁን ታች ላይ ስትወጡ እንዳያችሁት ኦሬዲ መውረጃ ደረጃዎች በፊት የነበሩ ተበላሹትን እንደገና መስራት እንጀምረናል። ጎብኚዎች ባዩት የተፈጥሮ ጸጋ የማስተዋወቅ ኃላፊነት እንደሚወጡም ገልጸዋል። በወላይታ ሶዶ ከተማ በ3ቱ ክፍለ ከተሞች ለሚገኙ የብልጽግና ፓርቲ አባላት ለ7ኛ ዙር ጠቅላላ ምርጫ ፓርቲው ይዞ የቀረበውን የምርጫ ምልክትና ማኒፌስቶ ማስታወቂያ መርሃ ግብር ተካሄደ። በማስታወቂያ መርሃ ግብር ላይ ላለፉት ዓመታት በኢኮኖሚ በፖለቲካዊና ማህበራዊ ዘርፎች የተሰሩ ስራዎች አበረታች መሆናቸው ተገልጿል። ለትርንጎ ሙሉ ዘገባ መሰዊያ ያስቀል። የብልጽግና ፓርቲ በ7ኛ ዙር ጠቅላላ ምርጫ ለመወዳደር ይዞ የቀረበውን የምርጫ ምልክት ለአባላቱ ያስተዋወቀው የወላይታ ሶዶ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በከተማው ባሉ 3ቱም ክፍለ ከተሞች አመራሮችና የፓርቲው አባላት በተገኙበት የማኒፌስቶ ማስተዋወቂያ መድረክ አካሂዷል። በመድረኩም የብልጽግና ፓርቲ ባለፉት ጊዜያት በተለያዩ ዘርፎች የተሰሩና ለወደፊት ለመስራት ያቀዳቸውን እቅዶች ኢትዮጵያን ወደ ተምሳሌት ሀገር የሚያሸጋግር ነው ተብሏል። በእጃችን ያለን አቅም በማልማት ሀገራችንን በምግብ ራሷን የቻለች የኢኮኖሚ የዳበረ እና ዜጎቿ በኩራት የሚኖሩባት ምድር ማድረግ ነው። ስንዴው የጥረታችን ውጤት የላባችን ዋጋና የነገ ተስፋችን ማረጋገጫ ነውና የጀመርነውን የጋራ ጉዞ ወደ ግብ እንድናደርስ ኢትዮጵያን ወደ ተምሳሌት አገር ለማሻገር ሰላማዊ ፍትሃዊና ጠንካራ ኢትዮጵያን እንገነባ። አብረን እንስራ፣ አብረን እናሸንፍ፣ አብረን እንበለጽግ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ምርጫ ዲሞክራሲያዊ ስርዓት ግንባታ መሰረት ነው። ምርጫ የሕዝብ ሉዓላዊ ስልጣን ባለቤትነትን በድምፁ ብቻ የሚወስንበትና ድምፁ ተረጋግጦ መንግስት ለመመሰረት እድል የሚሰጥ ነው። ምርጫ በአገር ደረጃ ከሚከናወኑ ትላልቅ ኩነቶች አንዱና ወሳኙ ትልቁ ኩነት ተብሎ የሚወሰድ ነው። በዚህ ኩነት አገራችን የረዥም ዘመን ዘመናዊ መንግስት ታሪክ ያላት ብትሆንም ዴሞክራሲያዊ ስርዓት ለመገንባት አቅቷት በመቆየቷ ስልጣን በጦርነትና በመገዳደል ሲሸጋገር ቆይቷል። ባለፉት ዓመታት እስከ 5ኛ ዙር የተካሄዱ ክልላዊና ሀገራዊ ምርጫ ለዲሞክራሲ ስርዓት ግንባታ ጅማሮ ያሳዩ ቢሆንም ተፎካካሪ ፓርቲዎችን ከማሰር በነፃነት እንዳይንቀሳቀሱ ከመገደብ የድምፅ መስጫ ሳጥን ከመስረቅ የተላቀቀ አልነበረም። ፓርቲው ባለፉት ጊዜያት በኢኮኖሚና በፖለቲካ ዘርፍ ያመጣቸው ለውጦች በዓለም አቀፍ ደረጃ እውቅና ያገኙና የሀገሪቱን ኢኮኖሚ ከፍ የሚያደርጉ መሆናቸውም ተጠቅሷል። ብዛት ተጠቃሚና ብዛት ተዋናያን የሚሆንበት ኢኮኖሚ ማሻሻያ በመንደፍ ከዕዳ ወደ ምንዳ የተሻገረ ኢኮኖሚን ለመገንባት አስችሎናል። ውጭ ግንኙነትና ዲፕሎማሲ ፖሊሲያችንም ቢሆን ለዜጎች ክብርና ለሀገር ሉዓላዊነት ቅድሚያ የሚሰጥ በመሆኑ በርካታ ዜጎችን ከስደት የመመለስ በብሪክስ አባል በመሆን ተሰሚነታችንን ከፍ በማድረግ እንዲሁም ታላቁ ህዳሴ ግድብን ያለምንም ጸጥታ ስጋት ጨርሰን ማስመረቅ እና 130 ሚሊዮን ህዝብ ቁጥር ይዘን ወደብ አልባ ሀገር ሆነን መኖር እንደሌለብን ያቀረበውን ጥያቄ የዓለም አቀፍ ሀገራት አጀንዳ ከመሆንም አልፎ የበርካታ ሀገራትንም ድጋፍ እየተሰረልን የሚገኝበት
የውጭ ግንኙነትና የዲፕሎማሲ ፖሊሲ ነድፈናል። ውጤትም እያመጣን እንገኛለን። በቀጣይ 5 ዓመታት ኢትዮጵያን ለመምራት በጠቅላላ ምርጫ ለመወዳደር የመረጠው ምልክትም ብዙ ትርጉሞችን በውስጡ የያዘ መሆኑ ተነስቷል። ኢትዮጵያ አኩሪ የረጅም ዘመን ታሪክና የጥንካሬ እንዲሁም አይበገርነት ቀንድል መሆኗን በማስታወስ ዛሬ ደግሞ ይህንን ታላቅና አኩሪ ታሪክ ወደ ላቀ ምዕራፍ በማሸጋገር ለአፍሪካ ብቻም ሳይሆን ለመላው ዓለም ጥቁር ሕዝቦች የሚተርፍ አኩሪ ቅርስን የምናሸጋገርበት ለአፍሪካ ብቻ ሳይሆን ለዓለም ጥቁር ሕዝቦች ሁሉ የሚተርፍ ተምሳሌት ሀገር የመገንባት ታሪካዊ አደራ ተቀብለናል። ለዚሁም ራዕይ ሰንቀናል። ብልጽግና ፓርቲ ኢትዮጵያን ወደማይናወጥ እድገትና ብልጽግና ማማ ላይ ለማድረስ የሰነቀውን ራዕይ እውን ለማድረግ ለምርጫ ምልክት አድርጎ የያዘውን የስንዴ ነዶ ይህ ምልክት እንዲሁ በአጋጣሚ የተመረጠ ምስል ሳይሆን ይልቁንም የፓርቲውን የጠለቀ ሂሳብ የሀገራችንን የነገን ተስፋ አጉልቶ የሚያሳይ ህያው ፍልስፍና መሆኑ ይታወቃል። እንዴ ደግሞ ዛሬ ፓርቲያችን በጣም በረቀቁ አባቶች በጣም በረቀቁ ምሁራን የተያዘ ነውና ይሄን የስንዴ ምልክት የምርጫችን አርማ ስናረግ ይሄን ምርጥ የሆነውን የስንዴ ምልክት ወስደን ሌሎችንም በልማቱን በመልካም አስተዳደር እያሰራን ያሉ የልማት ስራዎችን ወደፊት በማስቀጠል የምርጫችን የምናስካሄድ ይሆናል ማለት ነው። ምርጫው ሰላማዊና ፍትሃዊ እንዲሆን ጉዳዩ የሚመለከታቸው አካላት በቁርጠኝነት ሊሰሩ እንደሚገባ ተመላክቷል።